ተነስተን ማካፈላችሁን ሐሳብ እናነባለን። ምንድችል እንዳትቸገሩ መቆም የምትቸገሩ ሰዎች ምንም አይደለም። ሮሜ ምዕራፍ 8 ይህን ክፍል በጣም የተወደደ ክፍል ነው። የተወደደ ስለሆነ አይደለም ማካፈላችሁ ወይም ደግሞ በጣም ብዙ ሰባኪዎች ስለሰበኩትም አይደለም ማካፈላችሁ። ከሰበኩ ሰባኪዎች መካከል አንዱ ለመሆን አይደለም፣ ግን እግዚአብሔር በጣም በልቤ ስላስቀመጠው ደግሞ በዚህ ቃል ውስጥ እግዚአብሔር ስለሚያጽናናን ይህን ቃል አካፍላችኋለሁ። ሮሜ ምዕራፍ 8 ከቁጥር 31 ጀምሬ አነባለሁ። አብራችሁን ብታነቡ ደስ ይለኛል። በአንድ ድምፅ ጌታ ይረዳናል። 1 2 3 እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ትንሽ ባክግራውንዱን ተናግሬ ወደ አነበብነው ሐሳብ እንገባለን። ያው አጀማመሩ እንደምታዩት እንግዲህ ስለዚህ ምን እንላለን አይደል የሚለው። ስለዚህ ከዛ በፊት ምንድነው እንግዲህ ያስባለው ምንድነው ስለዚህ የሚለውን ነገር ካላየን ማወራላችሁ ነገር ጉልበት አይኖርም። ስለዚህ ትንሽ ወደ ኋላ መለስ ብዬ እሱን ለማሳየት እሞክራለሁ። የሮሜ መልእክት የጳውሎስ መልእክት ነው። ጳውሎስ በአዲስ ኪዳን 13 መጽሐፍቶችን ጽፏል። ዕብራውያንን ከቆጠረን 14 ማለት ነው። በጣም የሚገርመው የሮሜን ቤተክርስቲያን ጳውሎስ ብዙ የወንጌል አገልግሎት ጉዞ አድርጓል። በዚህ የወንጌል ጉዞ ብዙ የመሰረታቸው፣ ብዙ የተከላቸው፣ ብዙ የጀመራቸው አብያተ ክርስቲያናት አሉ፣ ቤተክርስቲያናት አሉ። በጣም የሚገርመው ግን የሮሜን ቤተክርስቲያን እሷ አልተከላትም። አለመትከል ብቻ አይደለም። ይሄ ለምሳሌ የቆላሲያስን ቤተክርስቲያን እሷ አልተከላትም፣ ግን በጳውሎስ አገልግሎት ተጽዕኖ የተደረገበት ኤጳፍራ የሚባል ሰው ቤተክርስቲያኗ እንደተከላት ይታመናል። ስለዚህ እነሱን ያችንን ቤተክርስቲያን ጳውሎስ በቀጥታ ባይተክላትም፣ ግን በጳውሎስ አገልግሎት የተነኩ ሰዎች ቤተክርስቲያንን ይተክላሉ። እና ለእነሱም ትዝ ይላችሁ ከሆነ ሲጽፍላቸው በአካል አይቷቸው ስለማያውቅ አንድ ጊዜ የሐሰት አስተምህሮ መጣና ከኤጳፍራ ቁመት በላይ ነው የሐሰት ትምህርቱ። ክርስቶስ ላይ የክርስቶስ ማንነት ላይ የተነሳ የሐሰት ትምህርት ስለሆነ በጣም ስለከበደው ወደ ጳውሎስ ይሄዳል። ወደ ጳውሎስ ይሄድና ነገሩን ያስረዳዋል። ከዛ ጳውሎስ የቆላሲያስን መልእክት ይጽፍላቸዋል። ሲጽፍላቸው እንዲህ ይላቸዋል፣ ለእናንተና ፊት በሎዶቅያ ስላሉት ደግሞ ፊቴን ስላላዩት ይህን እጽፍላችኋለሁ። ምጽፍላችሁ የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ እጋደላለሁ። ስለዚህ በጳውሎስ አገልግሎት ውስጥ ላልተከላቸው ቤተ ክርስቲያን መልእክት ይጽፋል። የተለመደ ነው በቀጥታ። ግን የሮሜን ለየት የሚያደርገው ምንድን ነው ሲባል በጳውሎስ ቀጥተኛ አገልግሎት የተመሰረተችን ቤተክርስቲያን አይደለም። አገልግሏቸውም አያውቅም፣ ፊታቸውንም አይቶ አያውቅም። እና ይህን ደብዳቤ ሲጽፍ የሚጽፍበት ዓላማ ምንድን ነበር ሲባል ምናልባት ቤተክርስቲያኗ እንደውም የተጀመረችው በኢየሩሳሌም በዛ በባህል 50 ቀን መንፈስ ቅዱስ በወረደ ጊዜ የነበሩ መንፈስ ቅዱስ ያገኛቸው በኋላ እንደምታውቁት ከሁሉ ቦታ መጥተው ስለሚሰበሰቡ በዓል ለማክበር የተመለሱ ሰዎች ሳይሆኑ አይቀርም ቤተክርስቲያንን የጀመሯት። ምናልባት አቂላና ጵርስቅላ የሚባሉ የጳውሎስ ቀኝ እጅ የሆኑ ትዝ ይላችሁ ከሆነ ድንኳን በመስፋት ምናምን አብሮት ያገለግሉ የነበሩ ማለት እና ጳውሎስ እችን ቤተክርስቲያን አያውቃትም።
እንደገና ደግሞ ታላላቅ የሚባሉ ስመጥር የሚባሉ እነ ጴጥሮስ እና ሐዋርያው ዮሐንስም የተከሏት ቤተክርስቲያን አይደለች። በአዲስ ኪዳን ውስጥ ስለ መጽደቅ በክርስቶስ ስለሚገኝ ደህንነት እንደ ሮሜ ያለ ወደር ያለው መጽሐፍ የለም። ግን በጣም የሚገርመኝ ምንድነው ታላቁ ሐዋርያው ጳውሎስ እያለ እንደገና ደግሞ ታላላቅ ሐዋርያት እያሉ እግዚአብሔር በቃ ምንድነው እዚህ ግቡ በማይባሉ ሰዎች እግዚአብሔርን ቤተክርስቲያን መስራት ይችላል። እግዚአብሔር ማንም ላይ ተደግፎ አያውቅም። አይገርማችሁ? ትልልቅ ሐዋርያት ዋጋ አላዋጡ እና ለዚህ ቤተክርስቲያን ሲጽፍ የሚጽፍበት ምክንያት ምንድነው ሲባል ሮም እንደምታውቁት በዛ ዓለም የሁሉ ነገር ማዕከል ስለነበረች ወደ ስፔን ጉዞ ማድረግ ይፈልጋል። ወደ ስፓኒያ ስፔን በሰዓቱ የምድር ጫፍ ስለነበረች እዛ ሄዶ ወንጌል መስበክ ይፈልጋል። ስለዚህ እዛ አርፎ እዛ አገልግሎ በዛው ነው መሄድ የሚፈልገው። በጉዞ እንዲረዱት ይፈልጋል፣ እንዲያግዙት ይፈልጋል። እና ይህንን ደግሞ ለማድረግ የግድ አንተ ማነህ የሚባል ጥያቄ ስለሚያስነሳ ይኸው እኔ የምሰብከው ወንጌል ይሄ ነው። ጳውሎስ ራሱን ለማብራራት ነው የጻፈው። እግዚአብሔር ደግሞ ለእኛ የሚጠቅም ነገር ሰጠን። እግዚአብሔር ይባረክ። አሜን። ከዛ ይህን ደብዳቤ ይልክላቸዋል። አንዱ እሱ ነው። ሁለተኛ ነገር ደግሞ በሮሜ ቤተክርስቲያን ውስጥ አህዛብና አይሁድ ስላሉ ይሄ በአይሁድና በአህዛብ መካከል ልዩነት እንዳይፈጠር አንድ መዳን የሚገኘው ጽድቅ የሚገኘው በክርስቶስ እንደሆነ ደግሞ በመካከላቸው ትንሽ የምትሰማ ችግር ነገር አለች። ምንድነው ያቺ ችግር ሲባል እግዚአብሔር ህዝቡን የመረጠውን ህዝብ የኪዳኑን ህዝብ ትቷል። ኖ እግዚአብሔር ህዝቡን አልጣለም አልተውም የሚል ማስታወሻ ለመጻፍ ለመናገር ነው የሚጽፈው። እመጣለሁ ምዕራፍ 8 ላይ ትንሽ ምንድነው ፎርሽ ባይት የሚባል ነገር አለ። እንደሱ ነገር ነው። እመጣለሁ ወደ ሐሳቤ። ለዛ ነው የጻፈላቸው። ሌላው በጣም የሚገርመኝ ትህትናው ወደ እናንተ ስመጣ እኔ ትልቅ ሐዋርያ አይደለሁ፣ እመጣለሁ እናንተ ትሰሙኛላችሁ፣ እኔ አገለግላለሁ አይደለም የሚለው። እመጣና እናንተ ጋር ያለ እምነት አለ፣ ደግሞ እኔ ጋር ያለ እምነት አለ። ምን እናደርጋለን? እርስ በርሳችን እንጽናናለን። የአገልጋይ ልኩ ይሄ ነው። አሜን። እኔ ብቻ የሚል ሳይሆን እናንተ ጋርም የእግዚአብሔር ምን አለ? ጸጋ አለ። እናንተ ጋር ባለ ጸጋ እኔ ምን አደርጋለሁ? እጠቀማለሁ። እኔ ጋር ባለ ደግሞ ጸጋ ምን ታደርጋላችሁ? እናንተ ትጠቀማላችሁ። ያሬዲ ተባረክ። አንዳንዴ እዚህ መስበክ በጣም የሚያስፈራኝ አንዱ ለምን እንደሆነ ታውቃላችሁ? በጣም በእግዚአብሔር ቤት ውስጥ ትልልቅ ዘመን ያገለገሉ አገልጋዮች ፊት ቆሞ ማገልገል በጣም ከባድ ነው እና ቁጭ ብሎ እኔ ሳገለግል ሲሰማ አንዳንድ ጊዜ በጣም ልቤን ይነካኛል። ጳውሎስ ጢሞቴዎስ እንደኔ ትንሽ ፈራ ነገር ይላል። ምክንያቱም ሐዋርያ ዮሐንስ ቁጭ ብሎ የሚሰማበት ቦታ ጢሞቴዎስ ይሰብካል እና አስቸጋሪ ነው። አይ በቃ ማንም ታናሽነትን አይናቀው፣ ዝም ብለህ ስበክ። ለምን? የሚሰራው የማን እንትን ነው? የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ስለሆነ እንጂ ምናልባት ዓለም ላይ ብንሆን የእውነት ያሬዴ ትኬት ገዝተን ሁላ የምንሰማው ሰው ነው። በብዙ ነገር እውቀት ያለው ሰውና እግዚአብሔር ይባርክ። ስለትህትና ጌታ ይባረክ። ጳውሎስ በጣም የሚገርም ሰው ነው። እናንተ ጋር ጸጋ አለ፣ እኔ ጋር ደግሞ ጸጋ አለ። ይህን መጽፍላችሁ ስመጣ ሳያችሁ እናንተ ጋር ባለ ጸጋ እኔ እጠቀማለሁ፣ እኔ ጋር ደግሞ ባለ ጸጋ እናንተ ትጠቀማላችሁ። ሲሰብክ የከተማ እኩሌታ የሚከተለው ሰው ነው። ከአካሉ ሰዎች ጨርቅ እየቀደዱ ይፈወሳሉ። የአዲስ ኪዳንን እንዳልኳችሁ ቅድም 13 መጽሐፍ ግማሹን የጻፈ ሰው ነው። በወንጌል ጉዳይ ደግሞ ድርድር አያውቅም። ትዝ ይላችኋል አንድ ጊዜ ያቺ የአሕዛብ ቤተክርስቲያን የመጀመሪያዋ ቤተክርስቲያን ለአሕዛብ እናት የምትባለው ቤተክርስቲያን የአንጾኪያ ቤተክርስቲያን ሐዋርያት ሥራ ምዕራፍ 13 ላይ ጳውሎስና በርናባስ ለጠራኋቸው ሥራ ለዩልኝ ካለ በኋላ ለወንጌል ከተለዩ በኋላ ከሁለት ምዕራፍ አካባቢ በኋላ ከበርናባስ ጋር መለያየት ተፈጠረ። ምንድነው የተፈጠረው? ጳውሎስ ያው ትዕግስት የለው
ምንም አይታገስ። አንደኛ ሲሰብክ እንደኔ አጭር አይደለም የሚሰብከው፣ ሰው ቢወድቅ ራሱ ስብከቱን ካልጨረሰ አያቆምም። ሁለተኛ ነገር ደግሞ ካልጨረሰም ጸልዮ በዛው ነው የሚቀጥለው። ከዛ ከበርናባስ ጋር መለያየት ሆነ። ጳውሎስ ትዕግስት የለውም። ማርቆስ የተባለው ሲያይ መከራው ምናምን ሲበዛ አይ መከራውን እንትን ከምል ብሎ ሄደ። ከዛ በርናባስ ደግሞ ዘመዱ ነገር ስለሆነ ያክስቱ ልጅ ይላል ታገሰው፣ ያው ዘመድ ስለሆነ እንትን አለ። ጳውሎስ ግን አይኔ እንዲህ አይነት ነገር ትዕግስት አላቅም ብሎ በኋላ ለነገሩ ይጠቅመኛል ብሎ ደግሞ የተናገረ ትልቅ አገልጋይ ነው። ምዕራፍ 1 ላይ ምንድነው ያወራው ሲባል ወንጌል ስለ ልጁ ስለ ኢየሱስ ነው። እንደ ቅድስና መንፈስ ስለ ተወለደው ስለ ልጁ ስለ ኢየሱስ ነው። በዚህ ወንጌል ደግሞ ምን አላፍርም። ደግሞ ስለ አሕዛብ ያነሳና እግዚአብሔርን እንደሚገባ ስላላመለኩት እግዚአብሔር ለማይገባ አእምሮ አሳልፎ ምን አድርጓቸዋል? ሰጥቷቸዋል። ደግሞ የሚመኩ ደግሞ አይሁዳውያን አሉ። እኛ ሕግ አለን እያሉ አሕዛብን የሚንቁ፣ በሕግ በፍጹም ምን ማድረግ አይቻልም፣ መጽደቅ አይቻልም። ስለዚህ ምዕራፍ 2 ላይ ነው የሚያነሳው አሕዛብም እንደገና አይሁድም በእግዚአብሔር ፊት ጽድቅ ማግኘት አይችሉም። ከዛ አሕዛብ ብቻ አይደለም የሰው ዘር በጠቅላላ ሰው ሁሉ በእግዚአብሔር ፊት ጻድቅ መሆን አይችልም። ምንድነው? ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎልባቸው። እንዲያው በክርስቶስ በሆነው ቤዛነት በኩል እንዲያው ምን ያደርጋሉ? ይጸድቃል። ስለዚህ ጽድቅ የሚገኘው በክርስቶስ በኩል ነው። ስለዚህ ሮሜ የጽድቅ ሰነድ ማለት ነው። እና እንደዚህ ይላሉ አባታችን አብርሃም ታዲያ ምን ልትለን ነው? አብርሃም አባታችን ጸድቆ የለ እንዴ ሲሉ አባታችሁ አብርሃም ጸድቋል፣ ግን አባታችሁ አብርሃም የጸደቀው በስራ አይደለም። ደግሞ እውነት ነው። አብርሃም ጣዖት ሲያመልክ ሳለ ሰፈሩ የሄደው ማን ነው? እግዚአብሔር። ሰው በፍጹም እግዚአብሔርን የመፈለግ አቅም የለው። እግዚአብሔር ነው እያንዳንዳችን ሰፈር የመጣው። እና ጳውሎስ ሲሞግት ኖ አብርሃም የጸደቀው በራሱ ጉልበትና ስራ አይደለም፣ እግዚአብሔር ነው ራሱ ያጸደቀው። ምዕራፍ 5 የጸደቀ ዳዊትንም ያነሳል። እዛ ምዕራፍ 4 ላይ የጸደቀ ሰው ደግሞ ህይወቱ ይታወቃል። የጸደቀ ሰው ምን ያደርጋል? ሰላምን እንያዝ ይላል አይደል? ጸድቀናል ካልን መገለጫው ምንድነው? አንዱ ሰላም ነው። ጸድቀናል ካልን አንደኛው መገለጫው ምንድነው? በሰላም መኖር፣ በፍቅር መኖር። ማናችንም አሁን ውጪ ብንወጣ መጽደቃችን አለመጽደቃችን አይታወቅም። ካለም በምን ላይ መገለጫው ምንድነው ካልን ደህንነት ሚስጥር ነው፣ ጽድቅ ሚስጥር ነው። በምን ይገለጣል ካልን በህይወታችን በምንኖረው ነው ኑሮ ነው ጽድቃችን የሚገለጥ። ስለዚህ የጸደቀ ሰው በክርስቶስ ጸደቅን ሰላምን ምናርግ እንያዝ እና እግዚአብሔር የወደደን እንደውም ገና ኃጢአተኞች ሳለን ኃጢአተኛውን ሰው ነው እግዚአብሔር የወደደው ይልና እንደውም ምንድነው ጸጋ ከመጠን ይልቅ በለጠ። ምን ማለት ነው? ኃጢአት አለ፣ ከኃጢአት የበለጠ የተትረፈረፈ እግዚአብሔር ጸጋ ተገልጧል ሲል በቃ እንደዛ ከሆነማ ኃጢአት ምን ያደርግ እየሰራን እንኑራ በቃ። ምክንያቱም ኃጢአት ሲበዛ ጸጋ ይበዛል ብለሃል። ስለዚህ ኃጢአት ከበዛ ጸጋ የሚበዛ ከሆነ በቃ በኃጢአት እንኑር። ኖ እንደሱ አይደለም። የእግዚአብሔር የጸጋ ስጦታ በክርስቶስ ኢየሱስ ምንድነው? የዘላለም ህይወት ነው። የኃጢአት ደሞዙ ምንድነው? ሞት ነው። ከዛ ምዕራፍ 7 ላይ ሲገባ ጳውሎስ ትግሉን ያወራል። ታዲያ እታገላለሁ እኔ ራሱ ምንድነው የምትታገለው? እኔ መጸለይ ነው የምፈልገው፣ የእግዚአብሔር ነገር ነው ማድረግ የምፈልገው፣ ግን ሳደርግ የምገኘው ሌላው። እኛ እንደሚገጥመን ትግል ማለት ነው። እግዚአብሔርን ለማስደሰት ለእግዚአብሔር ለመኖር ለእግዚአብሔር ሐሳብ ለመገዛት እንኖራለን፣ ግን ህይወታችን ውስጥ ትግል ነው። ምዕራፍ 7ን ሲዘጋ እኔ በቃ ምን ያህል ጎስቋላ ሰው ነኝ። በዚህ ክስ ውስጥ ያለ ሰው ምዕራፍ 8 ሲጀምር እንግዲህ አሁን በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። ለካ ጳውሎስ በዚህ ትግል ውስጥ አለ። ኖ አሁን በክርስቶስ አይደለ፣ በክርስቶስ ኢየሱስ ያለ ኩነኔ የለበትም። ኩነኔ የሚለው ቃል ፍርድን ነው የሚያሳየው። የኃጢአት ቅጣት ምንድነው? በኃጢአት ምክንያት ከሚመጣ ቅጣት ምን ሆኛለሁ? ነፃ ወጥቻለሁ።
እግዚአብሔር ይባረክ። እግዚአብሔር ፊት ስንቀርብ በኃጢአት ከሚመጣ ቅጣት ነፃ ወጥተናል። እግዚአብሔር ይባረክ። ክርስቶስ ሁሉን ስለከፈለ እግዚአብሔር ፊት ስንቀርብ በኃጢአት እግዚአብሔር አይቀጣን። በምንድን ነው የሚቀጣን ካልን ልጅ እንደሚገባ ካልተመላለሰ አባት የሚወደውን ልጅ እንደሚቀጣ ይቀጣል። ይሄ ነው ምዕራፍ 9 ምዕራፍ 10 ምዕራፍ 11 ደግሞ ስለ እስራኤል ነው። እግዚአብሔር እስራኤልን አልተውም። ምዕራፍ 12 ደግሞ በምንድነው እንደዚህ ካደረገ ሰውነታችሁን ሕያውና መስዋዕት አድርጋችሁ አቅርቡ። ምዕራፍ 13 ለገዢዎቻችሁ ለነገስታት እንደሚገባ ተገዙ። ምዕራፍ 14 እና 15 እርስ በርሳችሁ ተዋደዱ፣ የደከሙትን ምን ማድረግ አግዙ፣ የበረታው ሰው ያግዝ። ምዕራፍ 16 በጣም ይገርመኛል። አንድ ምዕራፍ ሙሉ ሰላምታ ነው። እግዚአብሔር ለሰላምታ ቦታ ይሰጣል። ባለፈው እንደውም ያሬድ እየነገረን ነበር። አሁን በጣም ዘመናዊ የሆነን ሰላምታችን ራሱ ሃይ ባይ ነው አይደል? ግን እግዚአብሔር በሰላምታችን ውስጥ ራሱ የሚተላለፍ ትልቅ ኃይል አለ። እንትን ምንድነው ወረቀት ለመሙላት ብለው አይደለም። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ምናምን ብለው ሲጽፉ ወረቀት ለመሙላት አይደለም። በዛ ውስጥ የሚተላለፍ ኃይል አለ። ግን በዘመናት እየለመድነው እኛ ሃይ ባይ አድርገናል። እግዚአብሔር ይረዳናል። አሜን። እና አንድ ምዕራፍ ብታነቡ ምዕራፍ 16ን በክርንክሮስ ያለች የተወደደች ፌበን ምን ሰላም ደግሞ በሐዋርያት መካከል ስመጥር የሆኑት ይልና እነ ዩልያን ሰላም ይሏቸዋል። እና ሰላም ለእናንተ ይሁን። ክብር ለጌታ ይሁን። ኦኬ፣ ወደ መጣሁበት ሐሳብ ልመለስ። ከላይ ክፍሉ ሲናገር በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም ይላችሁ። ምዕራፍ 8 ልክ እዚህ ቀለበቱ ላይ ፈርጥ ያለው አለ። ለወስዶ አይደለም የሚያሳየኝ ቃል ኦኬ፣ ትንሽዬ የኔ ወርቅ ነው። እዚህ ላይ ፈርጥ እህቶች ነው ብዙ ጊዜ ልክ ነው ሙዬ ቀለበቱ ላይ ፈርጥ አለ አይደል? ሮሜ 8 ልክ እንደዛ ማለት ነው። ሮሜ መልእክቱ በራሱ ወርቅ ነው ሙሉ። ግን ደግሞ እቺ ምዕራፍ 8 ደግሞ በወርቁ ላይ ያለች በጣም እንቁጭቁጭ ያለች እንቁ ማለት ነው። እግዚአብሔር ይባረክ። ክብር ለጌታ ይሁን። እና ምንድነው የሚላቸው በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። እና ትግሉ ስትገቡ ስትደክሙ ስታክቱ መከራ ሲበዛባችሁ እንደው ለእግዚአብሔር እንደሚገባ አልኖርኩም ስትሉ እንደው ሰይጣን እየመጣ በፍጹም አይክሰሳችሁ። በክርስቶስ ኢየሱስ ያሉት ኩነኔ የለባቸው። እንደውም ይላቸዋል ፍጥረት ለከንቱነት ምን አድርጓል? ተገዝቷል። ለካ አንበሳ ምንድነው እንስሳትን እያሳደደ የሚበላው የኃጢአት ውጤት ነው። ላልተፈጠረበት ዓላማ እየኖረ ነው። ግን አንድ ቀን እግዚአብሔር ይህን ሁሉ ያድሳል። አሜን። ትዝ ይላችኋል አይደል? በግ ምንድነው አንበሳ ከፍየል ጋር ምናምን ወደፊት ይሆናል ጌታ ሁሉን ሲያድስ። አሜን። ከዛ እንዲላል እግዚአብሔር አስቀድሞ የልጁን መልክ እንዲመስሉ ምን አድርጓል? ወስኗል። ከዛ የወሰናቸውን እነዚህን ደግሞ ምን አድርጓል? መርጧቸዋል። የመረጣቸውን ደግሞ እነዚህ ምን አድርጓቸዋል? አጽድቋቸዋል። ያጸደቃቸውን ደግሞ እነዚህን ደግሞ ምን አድርጓቸዋል? አክብሯቸዋል። በእግዚአብሔር ፊት ምን ያደረገ ነው ጉዳዩ ማለት ነው? ያለቀ ነው። እግዚአብሔር ጨርሷል። መስቀል ላይ ኢየሱስ ክርስቶስ ተፈጸመ ብሏል። ሁሉን ጨርሷል። ግን ደግሞ መሬት ላይ ያለ ሰው ከፀሐይ በታች መሬት ረግጦ የሚኖር ሰው ደግሞ ትግል አለበታል። እሱን ነው የሚያወራው። ከዛ ምን ይላል? ስለዚህ እንግዲህ ነገር ምን እንላለን? እግዚአብሔር እኛን ስላጸደቀበት ነገር፣ እግዚአብሔር እኛን ስላከበረበት ነገር፣ እግዚአብሔር እኛን ስለመረጠበት ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ደግማችሁ በሉት። እግዚአብሔር ከኛ ጋር ከሆነ ጳውሎስ ታዲያ አሁን መልሱ እዛ ውስጥ አለ። ማን ይቃወመናል ነው? ጳውሎስ የሚቃወም የለም እያለ አይደለም። በጳውሎስ አገልግሎት ውስጥ ራሱ ስታዩ ሰው ከሚደግፈው ይልቅ ተቃውሞ ይበዛበታል። ስለዚህ ምን እያለ ነው ያለው? በቃ የሚቃወም የለም ማለት ሳይሆን እግዚአብሔር ግን ከኛ ጋር ከሆነ የሚቃወም ቢቃወም ምን አገባን እንጂ የሚቃወም አለ። ምናልባት መዝሙረ ዳዊት እንዳላረግባችሁ እንጂ በጣም ብዙ ጊዜ ስላነሳሁት ጳውሎስ በውጭ ፍርሃት በውስጥ ፍርሃት አይደል ትግሉን ሁሉ ጊዜ ይናገራል።
በዚህ ሁሉ ግን ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው። እሱ ብቻ አይደለም፣ ከስጋ ጋር ትግል አለ፣ ደግሞ ከጎን ትግል አለ፣ ደግሞ ያመከረኛ አለ፣ እሱ ደግሞ ይፈትኗል። ግን ምን ይላል ጳውሎስ? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ስለዚህ ጳውሎስ የሚቃወም የለም አይደለም ያለው፣ የሚቃወም እንኳን ቢኖር እግዚአብሔር ግን ከኛ ጋር። አማኑኤል ከማን ጋር ነው? ከኛ ጋር። አንድ ክፍል ብናነብ ደስ ይለኛል፣ ይህን ሀሳብ በደንብ የሚያብራራልኝ። ሙሉዬ ታነብልኛለሽ? ያ ችግር የለም። መዝሙር 124 እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመዱ ተሰበረ፣ እኛም አመለጥን። የሰማይና የምድር ፈጣሪ የእግዚአብሔር ስም ረድኤታችን ነው። ጌታ ይባረክ። ዳዊት ይህን ሲል አቢሜሌክ አለ፣ ከዛ ደግሞ ጎልያድ የሚባል አለ ጠላት፣ ደግሞ አብሮ ከጎኑ ያለ ማን የሚባል አለ? ሳኦል የሚባል አለ። እነዚህ ሁሉ ጠላት ሆነው ተነስተውበታል። እና ምንድነው የሚለው? እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል ምን ይበል? እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዛ ጊዜ ሕያዋን ሳለን በዋጡን ነበር። ይሄ ታሪካችን አይደል? እግዚአብሔር እኮ ከኛ ጋር ባይሆን እንደዚህ ነው ምን ሆነው? ሕያዋን እያለን ምን ባሉ ነበር? በዋጡን ነበር። ጠላት ምን ባረገን? ባጠፋን ነበር። ግን እግዚአብሔር ምን አለ? ከኛ ጋር። እና ጳውሎስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የሚቃወመን የለም ሳይሆን የሚቃወምን ሁሉ ቢቃወሙን፣ እግዚአብሔር ግን ከማን ጋር ነው? ከኛ ጋር። ስለዚህ ነገር ምን እንላለን? እግዚአብሔር ካጸደቀን፣ እግዚአብሔር ካከበረን፣ እግዚአብሔር በክርስቶስ ኢየሱስ ከወሰነን፣ እግዚአብሔር በክርስቶስ ኢየሱስ ከመረጠን፣ ካጸደቀን፣ ዳግም ከወለደን፣ ሕይወት ከሰጠን፣ ስለዚህ ነገር ምን እንላለን? በቃ የሚቃወም ሁሉ ቢቃወም፣ እግዚአብሔር ግን ከኛ ጋር። ሁለተኛ እንዲህ ይላል፣ ለገዛ ቁጥር 32 ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር ደግሞ ሁሉ ነገር እንዲያው እንዴት አይሰጠን? አንዳንድ ጊዜ በህይወት ጉድለት ውስጥ ስትሆኑ እንደዚህ ይሰማችሁ? እግዚአብሔር ወይ ይህን ሳትሰጠኝ፣ ይሄ ጎሎብኝ፣ ይሄን አጥቼ። ለአንዳንዶቻችን ትዳር ጥያቄ ነው፣ ለአንዳንዶቻችን ልጅ ጥያቄ ነው። ልጅ ሲመጣ ችግር፣ ልጅ ሲጠፋ ችግር፣ ስራ ሲመጣ ችግር፣ ስራ ሲጠፋ ችግር አለ። ግን በክርስቶስ የረካ ሰው እንደዚህ ነው ጳውሎስ የሚለው። ልጁን አንደኛ እግዚአብሔር ሳይራራ ማለት ልጁ ላይ ጨክኖ ነው ኢየሱስን የሰጠን። የመጨረሻ እግዚአብሔር ፍቅሩን የገለጠበት መንገድ ልጁን በመስጠት ነው። ከልጁ በላይ ምን አለ ማለት? በህይወት ስትኖሩ ስትመላለሱ ጉድለታችሁ አያያዛችሁ። እግዚአብሔር አጽድቋችኋል፣ እግዚአብሔር አክብሯችኋል፣ እግዚአብሔር መርጧችኋል፣ እግዚአብሔር ወስኗችኋል፣ ደግሞ ልጁን ሰጥቷችኋል። ከልጁ በላይ ምን አለ? ከዛ እንደሱ ብቻ አይደለም ይለው። በጣም የሚገርመው እንዲያው ይልና ከእርሱ ጋር ሌላውን እንዴት አይሰጥም? የሚሰጠን ነገር ሁሉ ከእርሱ ጋር ይሆንልን። አሜን። ከኢየሱስ ጋር ይሆንልን። ከኢየሱስ ውጪ የሆነ መጥፊያችን ብቻ ነው። ከእርሱ ጋር ያለ ብቻ ነው ህይወት ያለብን። እና ኢየሱስን ደግሞ የሰጠ ትልቁን ደግሞ የሰጠ ትንሹን ደግሞ መስጠት አያቅትም። መጽሐፍ ሲናገር መዝሙረ ዳዊት ላይ እግዚአብሔር ከመልካም ነገር ምን ያደረጋቸው? በቅንነት የሚሄዱትን እግዚአብሔር ከመልካም ነገር ሁሉ በፍጹም እግዚአብሔር እኛን ከልክሎ እኛን የማሳዘን ፍላጎት የለው። ፍቅሩን የገለጸው ልጁ ላይ በመጨከን ነው። እግዚአብሔር ሲወደን ይወላችሁ ልጁ ላይ ጨክኖ ደግሞ ፍትህንም ደግሞ አድርጎ መስቀል ላይ ኢየሱስ ሲሞት ኃጢአት ላይ ጨከነ፣
ደግሞ ለእኛ ያለውን ፍቅር ገለጠ። ምህረትና እውነት መስቀል ላይ ምን አደረጉ? ተስማሙ። እግዚአብሔር ጻድቅ ነው። እውነትን ኮምፕሮማይዝ አድርጎ ማለፍ አይችልም። ስለዚህ በኃጢአተኛ ምሳሌ ሆኖ ኢየሱስ ክርስቶስ መስቀል ላይ ኃጢአት ሆኖ ምን መደረግ ነበረበት? መቀጣት ነበረ። ደግሞ እግዚአብሔር በዛው ሰዓት ደግሞ ፍቅር ነው። ሰውን ዝም አይለው፣ በጣም ሰውን ይወዳል። ደግሞ በተመሳሳይ ሰዓት ደግሞ እግዚአብሔር ጻድቅ ነው። ጻድቁን ኃጢአተኛውን ሰው ዝም ብሎ በቃ ጸድቀሃል ብሎ ማለፍ አይችል። ሰው አይደል እግዚአብሔር። እንደኛ አይኑን ጨፍኖ ማድረግ አይችል። ምንድነው አንዳንድ ጊዜ አውገዝ ይባል የለ እንደሱ ማድረግ አይችልም። እግዚአብሔር በጣም ፍትሃዊ አምላክ ነው። እዚህ ጋር ፍትህ አለ፣ እዚህ ጋር ደግሞ እግዚአብሔር ሰውን ይወዳል። ምን አደረገ ሲባል እግዚአብሔር ኢየሱስን ሰጥቶ ፍቅሩንም ደግሞ ፍትሁንም ገለጠ። ለገዛ ልጁ ምን አላረገም? አራራም። ለገዛ ልጁ ካራራ ሌላ ለሚያስፈልጋችሁ ነገርማ እንዴት ነው? ኦኬ ሶስተኛ ቁጥር 33 እግዚአብሔር የመረጣቸውን ማን ይከሳቸዋል? አሁን ጳውሎስ ማን ይከሳቸዋል ሲል የሚከስ የለም እያለ እንዳልሆነ ምንም ጥያቄ የለው ማለት ግን እግዚአብሔር የመረጣቸውን ማንም ቢከሳቸው ምን ብለዋል? እግዚአብሔር መርጧቸዋል። ትዝ ይላችኋል ትንቢተ ዘካርያስ ላይ የካህኑ ኢያሱ ታሪክ በራእይ ነው እያየ ያለው ዘካርያስ ምን ሆነ ይላል። ካህኑ ኢያሱ አለ፣ ከዛ ደግሞ ማን አለ? ያ ከሳሹ አለ። ከዛ በቀኝ ምን ብሏል ይላል? ቆሟል ይላል። በቀኝ ቆሟል ማለት ምን ማለት ነው? ግራውንድ አግኝቷል፣ የሚከስበት በቂ ምክንያት አግኝቷል። ቆመና ምን አለ? ልብሱ ቆሽሿል ነው የሚለው። እና እግዚአብሔር የተናገረው ነገር በጣም ይገርመኛል። ሰይጣን ሆይ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ። እግዚአብሔር ይገስጽ። አሜን። ከሳሻችን ደግሞ ተጠሏል። እስራኤልን የመረጠ እግዚአብሔር ምን ያርገ? ይገስጽ። ኢያሱ አለ ከእሳት የወጣ ምንድነው? ትንታግ ነው። ምን ማለት ነው? ይኸውላችሁ ከሚነድ እሳት መካከል አንዷን እንጨት ብታወጧት ምንድነው የምትሆነው? ቆሽሻለች፣ ጥላሸት አለባት አይደል? ስለዚህ ሰይጣን ኢያሱን ሲያይ ያው ቆሽሿል፣ ቆሞ ምክንያት አግኝቷል፣ እየከሰሰ ያው ቆሽሿል። ታሪኩ የሚያሳየው ምንድነው? በባቢሎን መካከል በዛ ኃጢአተኛ ትውልድ መካከል ብዙዎቹን አጥፍተዋል። አንዳንዶቹ ደግሞ እስራኤል እዛ ምድር ሄደው ልክ እንደ ባቢሎናውያን ሆነዋል፣ የኃጢአት ልምምድ ውስጥ ገብተዋል። ስለዚህ ሰይጣን እያለ ያለው ምን ማለት ነው? ተይዟል፣ ይኸው እሱም ከአሕዛብ አይለይም ነው፣ ምክንያት አግኝቷል። እግዚአብሔር ግን እንዲህ ይለዋል፣ ከነዛ መካከል የቀረ ቅሬታ ነው፣ ሬሚናንት ናቸው። ከዛ ትውልድ መካከል ከዛ በኃጢአተኛ ትውልድ መካከል ከነበሩት መካከል የምህረት እጅ ያወጣው ነው ኢያሱ። እግዚአብሔር ይባረክ። አሜን። በቃ አሁን ትንታግ ነው እሱ። ልክ ነው። እግዚአብሔር አልካደም። ልክ ነው። ከእሳት ውስጥ የወጣ ነው፣ ጥላሸት ነው። ልክ ነው። ግን ከዛ እግዚአብሔር ምን አለ? አውልቁለትና ልብሱን ምን አድርጉ? ቀይሩለት። እግዚአብሔር ይባል። ከሳሽ ስለሌለ አይደለም። ግን እግዚአብሔር ምን እያለ ነው? ከኃጢአት መካከል፣ ከጨለማ መካከል፣ ከሞት መካከል ነጥቆ ያወጣን ምኖች ነን? ትንታጎች። ደግሞ ከእሳት ለምንም የማይሆን አይደል? ከእሳት ውስጥ የወጣ እንጨታው ምን ይሆናል? አልፎ ለህይወት መሆን አይችልም፣ መጥቀም አይችልም። እግዚአብሔር ከሞት መካከል ያወጣን በምህረት እጆቹ በክርስቶስ ኢየሱስ በኩል ከኃጢአት ከሞት ከገባንበት ነገር በክርስቶስ በኩል ምን ያደረገን? ያወጣን። እና ሰይጣን መክሰስ ይችላል፣ እሱ ከሳሽ ነው። ደግሞ የወንድሞች ከሳሽ ተጥለዋል ይላል። እና ጳውሎስ የሚከስ የለም እያለ አይደለም። በቄሳር ፊት ቆሞ የለ እንዴ ተከሱ እና የሚከስ የለም ሳይሆን ግን የሚከስ ቢኖርም በቃ እግዚአብሔር ምን ብሏል? ጻድቃችኋል ብሏል። እግዚአብሔር መርጧችኋል። እግዚአብሔር ምን ወስኗል? እግዚአብሔር ምን ብሏል? አክብሯችኋል። ቁጥር
4 የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው። የሚኮንን የሚለው ቃል ቅድም እንዳልኳችሁ የሚያሳየው ክስ አንዳንድ ጊዜ መረጃ ሊኖር ይችላል፣ ላይኖርም ይችላል። መረጃ አግኝቶ ደግሞ ሊፈርድ የሚችለው ማን ነው? በእግዚአብሔር ፊት መረጃ አግኝቶብን ሊፈርድ የሚችለው ማን ነው? ትዝ ይላችኋል ያቺ ሴት ዮሐንስ ወንጌል ምዕራፍ 8 ላይ ያለችው፣ ይዘዋት መጡ። ከዛ ኢየሱስ ጋር እቺ ሴት ኃጢአት በዝሙት ስትሰራ ምን ብላለች? ተይዛለች። በቃ መረጃ ተይዞባታል። ምንም ማምለጥ አትችልም። እና ሙሴ ደግሞ በሕጉ ምን ብሏል? እንዲህ ያለ ሴት በድንጋይ ትወገር ብሏል። እና መምህር በእርግጥ እያከበሩት አይደለም ኢየሱስን፣ ግን አንተ ምን ትላለህ? ያው ፍረድባት ነው። መረጃ ተይዟል። ከዛ ኢየሱስ ምን አለ? ከናንተ ኃጢአት የሌለበት ከዛ ሁሉም ተመለሱ ይላል። እና መኮነን የሚችለው ከቻለም መኮነን የሚለው የሚያሳየው ፍርድ ነው ብያቸዋለሁ። በተረጋገጠ ነገር መፍረድም ከቻለ የሚችለው ማን ነው? ኢየሱስ ብቻ ነው፣ እግዚአብሔር ብቻ። ለዚህ ነው እንደዚህ ይላል። ይህን ቁጥር ከተናገረ በኋላ የሞተው ይላል። መሞት ብቻ አይደለም፣ ከሙታን የተነሳው ብቻ አይደለም፣ በእግዚአብሔር ቀኝ ያለው ብቻ አይደለም፣ ስለኛ የሚማለድ ማድረግ ከቻለ የሚችለው በቃ እግዚአብሔር ብቻ ነው። ማንም የፈለገ ቢከስ ዳኛው ነፃ ካለ ነፃ ነው። ደጊ ያው እዚህ ስላለ ያረመኛል። ፍርድ ቤት ዳኛው ነፃ ብሎ ካለ በኋላ ተከሳሹ መንገድ ላይ ሲሄድ መንገደኛ ሁሉ አንተ ምናምን ብሎ የኩነኔ ቃል የፍርድ ቃል ቢናገር ምንም ዝም ብሎ አንደበቱን ያደክማል እንጂ ምንም ትርፍ የለውም። ለምን? ዳኛው ምን ብሏል? ነፃ። እግዚአብሔር ይባረክ። ስለዚህ ዳኛው ምን ብሎናል? ነፃ። የመጨረሻ እንዲህ ይላል ቁጥር 35 ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር ምን ይለናል? ማን ይለየናል? ስንት ነው በህይወታችን ያንገዳገደን ነገር። በጣም ብርቱ ስለሆንን አይደለም እዚህ ያለ ነው። የጸሎታችን ብዛትም አይደለም የጠበቀን። የመንበርከካችን የማማለዳችን ኃይል አይደለም እዚህ ያቆመን። የጾም ጸሎታችን ውጤት አይደለም ያቆመን። ምክንያቱም የሚዘረዝራቸው ነገር ለመስማት እንኳን ይዘገንናል። ጳውሎስ የሚለው ምንድን ነው የሚለው? መከራ ይላል፣ ወይስ ጭንቀት፣ ወይስ ስደት፣ ወይስ ረሃብ፣ ወይስ ራቁትነት፣ ወይስ ፍርሃት፣ ወይስ ሰይፍ ነው ይላል። ጳውሎስ የሚዘረዝራቸው ለአንዳንዱ ለእኛ ለመስማት ከባድ። እነዚህ ነገሮች እንኳን ሁሉ ቢመጡ ከክርስቶስ ፍቅር አይለዩም። ደግሞ የሚገርመው 7 ናቸው። 7 ያሬዲ ሙሉ ቁጥር ነው ትሌለ የመከራም 7 አለው እንዲህ ያለ ማለት የመከራዎቹ ዝርዝር 7 አደረገው ጳውሎስ። በጣም እና እነዚህ ነገሮች ሁሉ ቢሆኑ ምን አይለንም? አይለየንም። ለምን ሲባል የተያዝንበት እጅ ምንድን ነው? ጠንካራ ነው። ጌታ ሲናገር ከእጄ ማንም ሊነጥቃችሁ አይችልም። ይኸው ጳውሎስ ያላለፈበት የህይወት መከራ የለም። እኔ አሁን አንዳንዱን ለመናገር ይከብደኛል፣ ግን ማለት ህይወቴ ላይ አላየሁት። እሱ ግን በህይወቱ ተለማምዶት ለቃ ጳውሎስ ካልካደ ምንድን ነው ማለት ነው? ይሄ የእግዚአብሔር ጸጋ ካልሆነ በስተቀር ጳውሎስ እንዴት ሰው ሰይፍ ፊት ቆመው አልክድም ይላል? እንዴት ለክርስቶስ ይጨከን? በቃ መጨረሻቸውም እንደዚህ አይደል ሐዋርያት የሆኑት? አንዳንዶቹ ተዘቅዝቀው አንደ ጌታ ያልሆነም ብለው፣ አንዳንዶቹ በሰይፍ አንዳንዶቹ ደግሞ በእሳት ተቀቅለው፣ ግን አልክድም። ለካ የሚረዳ የእግዚአብሔር ጸጋ ከዚህ ከተያዝንበት ፍቅር ድክም ብሎን አንዳንድ ቸርች ቀርተን ህብረት ቀርተን ምናምን፣ ግን በቃ ይሄ ከተነካንበት መነካት ልንርቅ እኮ አንችልም አይደል? ምክንያቱም ልባችን ውስጥ የገባው ጌታ ምንም ነገር ሊያወጣው ይችላል። ልንደክም እንችላለን፣ ከህብረት ልንርቅ እንችላለን፣ ከሰዎች ጋር ላንገናኝ እንችላለን፣ መንፈሳዊ ነገር ላንለማመድ ላናረግ እንችላለን። ግን ውስጣችን የተነካንበትን ይህን ትኩሳት ግን ፈጽሞ መካድ አንችልም። እና እነዚህ ሁሉ ቢሆኑ
ከክርስቶስ ፍቅር አይለኝ። እሱ ብቻ አይደለም፣ በጣም የሚገርመው ይህን ብዬ ጨርሳለሁ። ስላንተ ቀን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ርዕስ ይሄ ነው። የሚያሸንፉ የሚመስሉት ነገሮች ሁሉ በክርስቶስ ግን ከነዚህ አሸናፊዎች ምን እናደርጋለን? እንበልጣለን። ስለዚህ የእናንተ እጅ የለበትም። የማን ነው? የክርስቶስ። አሸናፊነታችን፣ ድል መንሳታችን በማን ነው? በክርስቶስ። በእርሱ ውስጥ ሆነን ነው ለካ አሸናፊዎች ሆነን ነው። ድሉ የእሱ ነው፣ ግን አብረን ከጌታ ጋር በቃ እና ስለ ፍቅሩ ሲናገር ሞት ቢሆን ህይወት ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እና የጳውሎስ የመጨረሻ መደምደሚያው ምንድን ነው? አሁን ስደርስበት መጨረሻ ላይ ስደርስ የገባኝ ነገር ቢኖር፣ የተገለጠልኝ የተረዳሁት ነገር ቢኖር ከዚህ ከክርስቶስ ፍቅር ሊለየን የሚችል አንዳችን ምድራዊ ኃይል የለም። ከቆምን ከጸናን በቤቱ ካለን ያጸናን የያዘን የደገፈን ከፍቅሩ እንዳንለይ ያደረገን የራሱ የእግዚአብሔር ኃይል ነው። እግዚአብሔር ይመስገን። ይህን ካልኩ ይበቃል። ሁሌ እንደምላችሁ ይህን ከረሳሁት ሁሉ አስታውሱ። በጣም መጽሐፍ ቅዱስ ሳነብ የገባኝ አንድ ነገር፣ መጽሐፍ ሁሉ ስለማን ይናገራል? ስለ ኢየሱስ። ዮሐንስ ወንጌል ምዕራፍ 5 ላይ ምን አላቸው? መጽሐፍትን ታውቃላችሁ፣ ግን እነዚህን መጽሐፍ ትመረምሩም አላችሁ። መጽሐፍቱ ደግሞ የሚያወሩት ስለማን? ስለ እኔ። ወደ መጽሐፍ ቅዱስ ተጠግተን ስለ ኢየሱስ ማወቅ ከተቸገረን በቃ ዝም ብለን እየደከመን ነው። ስለዚህ የመጽሐፍ ሁሉ የልብ ትርታ ኢየሱስ ነው። የመጽሐፍቶች ሁሉ መልእክት ኢየሱስ ነው። ስለዚህ ኢየሱስ በሮሜ መልእክት ውስጥ ማን ነው የሚለው ነግሬያችሁ ጨርሳለሁ። የእግዚአብሔር ጽድቅ አይደል? በቃ የእግዚአብሔር ጽድቅ ማን ነው ካልን ኢየሱስ። ልብሳችን በእግዚአብሔር ፊት ያቆመን ጽድቃችን በእግዚአብሔር ፊት ትክክለኛ ያደረገን ልብሳችን ማን ነው? ኢየሱስ። የእግዚአብሔር ጽድቅ ነው። ተባረኩ። ተነስተን እንጸልይ ጥቂት። የጌታ እራት ስለምንወስድ ብዙ ጊዜ ልወስድባችሁ አልፈልግም፣ ግን በተማርነው በተነጋገርነው ሀሳብ ላይ ጥቂት እንጸልያለን።